ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔ አለማየሁ በላይነህ ወርቁ ነኝ። በመከላከያ ምትክ ማጣበቂያ የተጠቀመው ወጣት ህይወቱ አለፈ። በመከላከያ ምትክ ማጣበቂያ መከላከያ ኮንዶም ማለት ነው። በሱ ምትክ በኮንዶም ምትክ ማጣበቂያ በህንድ ጉጃራት ግዛት አህመድ አባድ ከተማ በተከሰተ ያልተጠበቀ አሰቃቂ አጋጣሚ ጋር እንግዲህ ተያይዞ የ25 ዓመቱ ሳልማን ሚርዛ የተባለ ወጣት ህይወቱ ማለፉ ይታወሳል ነው። እኔ ግራ ይገባኝ መከላከያ አጣሽ ወይ ፋርማሲ ተዘጋም እንበል ማጣበቂያ ለምን እንደተጠቀመው ሊደፍነው እስኮዲያኛው የግል ንብረቱ ላይ ያደረገው ለዘላቂ አስተማማኝ የሆነ መከላከያ ምንም ወጪ ገቢ ትራንዛክሽን አያስፈልግም እዛው ይዞት ሊያደርግ ነው። ያሳዝናል። እንግዲህ ወጣቱ ከቀድሞ እጮኛው ጋር ሆቴል በገቡበት ወቅት በአደንዛዥ እጽ ተጽዕኖ ስር የነበሩ ሲሆን የጽንስ መከላከያ ኮንዶም አቅርቦት ባለማግኘታቸው ምክንያት ወጣቱ ለማደንዘዣነት ይዞት ይንቀሳቀስ የነበረውን ጠንካራ የኢንዱስትሪ ማጣበቂያ በቀጥታ በአካሉ ላይ ቀብቶ ለአደጋ አይገርምም? ማስትሽ እኮ ምን ማስትሽማ በቀላሉ ይለቃል እኮ። ይሄ እኮ ልክ ላይክ እንደ ለመደንዘዥ ሲሉት ወይ እሱን የሚስብ ከሆነ እንዴ በአሚር ነው ያጣበቀው። ይሄ በቂ አቅርቦት ስለሌለ ነው የሚለው። አቅርቦት ስለሌለ አሁን አቅርቦት ላይ ያዙልን አይደለ? አቅርቦት ስለሌለ እንዳለም ከመቸገር ስሜት ነው፣ ሰው ነው፣ ተፈጥሯዊ ግዴታ ነው። ዜን እስከ ወዲያኛው ራው ላይ አጣብቆ ኮንቲኒየስሊ መጠቀም ነው ያለበት። ይሄ በጣም ግን አሰቃቂ ነው፣ ለአደጋ ይዳርጋል። ተጠንቀቁ ነው ምንለው። ሰማ አይሻለውም ታዲያ? ግን ሰም እኮ ቀላል ነው፣ ሹልክ ይላል። በማግስቱ ግን ወጣቱ በአቅራቢያው በሚገኝ ቁጥቋጦ ስር ራሱን ስቶ ተገኘ ሲሆን በአስቸኳይ ወደ ሕክምና ቦታ ቢወሰድም ጤናው በፍጥነት እየተባባሰ ሄዷል። ከዛም ለሞት ተዳርጓል። ቆይ መጀመሪያ ሆቴል ነው ያዙት፣ ነፍስ ይዞት ነው ከቁጥቋጦ ድረስ የሮጠው እኮ ወንድሜ። እንግዲህ አታውቅም። አየህ በጣም በማይክሮ ሰከንድ ውስጥ እርካታ አለ፣ በማይክሮ ሰከንድ ውስጥ ሞት አለ። እንትን ትዝ አለኝ እኮ ይሄ ስሙ ምን ነበር? የማርያም ፈረስ ታውቀዋለህ? እሱ ወንዱ ከሴቷ ጋር ግንኙነት ካረገ በኋላ ዞቶ ካላመለጠ ጭንቅላቱን ትበላዋለች። ያ ታሪክ ነው የሆነው። በሰው ካልሸሸ እዛው ትበላዋለች። ካልሸሸ ዜን ራሱን ነው የበላው። እንግዲህ በመጨረሻም ማጣበቂያው ባስከተለበት የኬሚካል መርዘኝነትና በሰውነቱ ላይ በደረሰው ከፍተኛ ጉዳት ምክንያት የበርካታ የሰውነት ክፍሎቹ ስራ ማቆማቸው ምክንያት ሆኖ ህይወቱ ልትተርፍ አልቻለችም። ከባድ ነው ማለት ነው። በጣም ከባድ ነው። በጣም ከባድ ኬሚካል ልትጠቀም ማለት ነው። ምን አይነት ኬሚካል? ምንድነው? እንጨትን ከሚያጣብቅ ኬሚካል ውጪ ሌላ ምን ተጠምቆ እኔ አላውቅም። ልክ ነህ። አካሉ ተው ብቻ ግን ሆድ ይፍጀው። ይሄ ከባድ ነው። ግን አቅርቦት ነው ችግሩ። የአቅርቦት እጥረት ነው። እንግዲህ ፋርማሲዎች ሙሉ መሆን አለባቸው ለእንደዚህ አይነት ነገር ዝግጁ መሆን አለባቸው። ግን ዋናው ወጣቶች ተቆጠቡ ነው ምክራችን። መቆጠብ ኤግዛክትሊ ራስን መቆጣጠር ያስፈልጋል። አሁን እኮ አለው የመቆጠብ ስሜት እኮ አለው። ግን አልቻለም። ደንዝዞ ሞክሯል እኮ ግን ትንሽ ታግሏል። አልሆነም። ራሱን ወደ ቀጣይ ዜና ስናልፍ ወደሚቀጥለው ዜና ስናልፍ በስፔን ለ20 ደቂቃ ያህል በጩኸትና በረብሻ ውስጥ እንቅልፍ የማጣትን ያልተለመደ ውድድር እየተካሄደ ይገኛል የሚል ዘገባ አግኝተናል። እንግዲህ ለ20 ደቂቃ ከተለምዶ ከለመድከው ውጪ እንቅልፍ የማጣት ወይም ያለመተኛት ውድድር በስፔን ውስጥ ለ20 ደቂቃ ውስጥ እየተካሄደ ነው። እንግዲህ አስብ፣ እንቅልፍ 20 ደቂቃ እንቅልፍ ያለመተኛት ነው። እሺ ያለመተኛት ነው። እንቅልፍ ያለመተኛት ማለት ውድድሩ ምን አይነት ውድድር ቢሆን ነው? ስለኛ ሳንተኛ ነው የምንኖረው እኮ እኛም አንተኛ። በነገራችን ላይ እንቅልፍ እንዳይተኙ የሚያደርገው ውድድር እንግዲህ ሁከት አለው ማለት ነው። ድምጽ ረብሻ አለው ምናምን። አሁን እኛ ጋር ይመስለኛል በዛ ጫጫታ ውስጥ የመተኛት ውድድር ነው። ያ ሁሉ ሁከት እየተካሄደ እንቅልፍ የመተኛት ውድድር። ኦኬ። በዛ ሁከት ውስጥ ነው እንቅልፍ እንዴት ትተኛለህ? መርካቶ የሚኖር ሰውን አይጠይቁም እንዴ? መርካቶ ሰው ለጥ ብሎ አይደለም። አሁን እኛ የድምጽ ብክለት እያልን እየሰራን ነው። እኛ በሀገራችን ላይ እንቅልፍ ሰዎች በጣም ሰላማዊ እንቅልፍ እንዲተኙ ነው። እዛ ደግሞ በተገላቢጦሽ በዛ ጩኸት ውስጥ እንቅልፍ እንዴት እንደሚተኛ
ተመልከት። እና ምንድነው የሚያደርጉት መሰለ ተወዳዳሪዎቹ በከፍተኛ የጩኸት ድምፅና ትኩረት በሚበታትኑ ረባሾች መካከል ተጋፍተው ፈጥነው የመተኛት አቅማቸውን የሚፈትኑበት ይህ ውድድር በተሳካ ሁኔታ እንቅልፍ መውሰድ የቻሉ ተወዳዳሪዎችን እስከ 1000 የአሜሪካን ዶላር የገንዘብ ሽልማት ያስገኛል ነው የሚለው ዜናው። ስለዚህ ሰው የሚንጫጫበት ቦታ ውስጥ እንቅልፍ ይዞ እንዲሄድ የማድረግ 20 ደቂቃ ይሄንን ከተኛ 1000 የአሜሪካን ዶላርን በቀላሉ ታገኛለህ ማለት ነውና ይሄን ውድድር እኛ ሀገር ብናረገው አንድ ሰዓት አልተኛላችሁም? አንድ ሰዓት ዶላር እኮ አንድ ሰዓት ለምን መድፋት ተኩስ ጆሮ ይለው አንድ ሰዓት እኛ ከጠዋት እስከ ማታ አንተኛም። ይሄ ውድድር ይላል እንዴ? ይሄ እኮ በጣም 20 ደቂቃ እኮ በጣም ትንሽ ነው። ገበያ ወጥተህ እንኳን 20 ደቂቃ መርካቶ ማር 20 ደቂቃ ትቆያለህ እዛ ውስጥ እንግዲህ እኮ መርካቶ የሚተኛ ሰው አለ እኮ። እሱን ነው የምልህ። ግን ይሄ ውድድር እንደ ቻሌንጅ መቅረቡ በራሱ የሰውን የአይምሮ እንትን የሚፈታተን ነው የሚመስለው አይደል? ኧረ ስፔኖች ምን ያህል ጫጫታ እንደሌለባቸው ነው እንጂ። አዎ ያልተለመደ ነገር መሞከራቸው በራሱ በጣም የሚገርም ነው አይደል? እንግዲህ አሁን ይሄም ደግሞ ይሄንንም ካሸነፍክ ሽልማትም ያስገኛል ነው እንግዲህ የሚገርም ነው። እና ይሄ ዜና በጣም የገረመኝ ዜና ነው። የሚገርመው በ20 ደቂቃ የዛ ጩኸት ውስጥ ችለህ መተኛት 1000 ዶላር ካሸለመ እኛ ጋር ቢመጣ ይሄ ውድድር ምን ያህል የአሜሪካ ዶላር ልንወስድ እንደምንችል በብላዛ ይመጣም መቼም እኛ ሄደን መወዳደር አሉ። በደንብ እንቅልፍ የሚወዱ ሰዎች አሉ። ይሄንን ዜና በደንብ ተከታተሉት። ለነሱ ነው ይሄ ዜና የተሰራላቸው። በህንድ ሀገር የሚገኙት እናትና ልጅ በአስደናቂውና የነብር አይን ይላል በሚመስለው ተፈጥሯዊ የአይን ቀለማቸው በዓለም ዙሪያ መነጋገሪያ ሆኗል። ይሄ ምንድነው? እናትና ልጅ ናቸው። አይናቸው ግን የነብር ነው። የነብር አይን ነው ያላቸው። ከሰው ልጅ ከተለምዶ የአይን አቀማመጥ ለየት የነብር አይን ሲባል አሁን ምን ትዘለኝ የዶሮ አይን የሚባል ነገር ታውቃለህ? ዶሮ አይን የመሰለ ጠላ ይባላል። እንደሱ ነው ይባላል። እዚህ ጋር ደግሞ የሰው አይን ራሱ የነብር አይን መሰለ። አይገርምህም? ምን ገረመኝ አሌክስ፣ እናትና ልጅ ናቸው። አባትየው ነብሮ ጥያቄው ስለ ምናልባት አባትየው ከብላክ ፓንተር አንድ በህንድ ጫካ ውስጥ እንጨት ስትለቅም እናትየው ምናምን ሊሆን ይችላል። እንግዲህ ፓፑ ዴቪ የተባሉት እናትና ልጅ ልክ እንደ ነብር አይን የሚጎላ የሚያበራና ልዩ የሆነ መልክ ያለው እጅግ ብርቅዬ ተፈጥሯዊ የአይን ቀለም ባለቤት በመሆናቸው የብዙዎችን ትኩረት ስበዋል ነው የተባለው። የሚገርም ነው። አሁን እንደዚህ አይነት አይን ያላቸው በተለይ ስፒሪቹዋል አይነት እይታ የሚታዩ ሰዎች አሉ። ጉዳዩ ከህንድ ጋር መያያዙ ነው። ያውም ከህንድ ደግሞ ወጣ ባለ ህንዶች ጋር መሆኑ ነው። እዚህ ሀገር አሁን አይን ነው። አይነ በጎ አለ፣ አይነ ጎላ ያለ አለ፣ ከዛ ጠባብ አይን አለ። እንደዛ የሚተረተረው ልክ ነው። አይነ በጎ ምናምን እንደ የነብር አይን ይዘህ ብትወጣ ግን ቀጥታ ይሰጣል። እንደዚህ አይነት በጣም ሃይ ፓወር ያላቸው ናቸው እነዚህ። አሁን በሰውኛም እንኳን እንደዚህ አይነት ነገር ግን በጣም ሳይንሳዊ በሆነ ነገር መነጽር የሚታዝላቸው ምናምን ስፖኪዮም ያክል መነጽር በጣም ከባድ ነው እንዴ ነው ምን ሆነ። ይህ ልዩ ገጽታቸው ሙሉ በሙሉ ተፈጥሯዊ ሲሆን ምንም አይነት ባለቀለም ሌንስ ወይም ኮለርድ ሌንስ የዲጂታል ማስተካከያ ኤዲቲንግ ያልተደረገላቸው ሰው ሰራሽ ማሻሻያ ያልነካካው መሆኑ ተረጋግጧል። እንዲሁ በተፈጥሮ ነው የነብር አይን የያዙት እንጂ ኖርማል ነው እንጂ አለ። አሁን ለምሳሌ በሕክምና ይሰራሉ ሳይት ፓወር ያላቸው ሰዎች ምናምን ይሰራሉ። እነዚህ ግን ኖርማል ናቸው። ኖርማል ነው። እንዲሁም ደግሞ በተለይ በደቡብ እስያ ተወላጆች ዘንድ በጣም አነስተኛ በሆነ መልኩ የሚከሰተው ይህ የነብር አይን ወይም ታይገር አይስ በመባል የሚታወቀው የአይን አይነት በልዩ የብርሃን ቀለሙ በደማቅ ንጽጽሩና ማራኪ በሆነ አገላለጹ ይታወቃል። ሲገልጹ አሁን ሴቷን ስታያት ልታድን ነው የሚመስለው። ሻይል ነው ታራ ለምን አደን ነው እንጂ የሚመስለው በቃ የነብር ካየች ነው ማለት ነው። እና አይኗ እኮ እንደ እንትን ያበራል የሚባለው እኮ ይሄ እኮ በቃ አይስትም። ይህንን ልዩ ባህሪ እናትና ልጅ በጋራ መጋረታቸው አስደናቂ የሆነ የጂን ውርስ መሆኑን የሚያሳይ ነው ተብሏል። ያው የማህበራዊ ሚዲያ ተጠቃሚዎችም ተገርመውበት ዜናውን ሲቀባበሉት ነበር። በጣም ነው የሚገርመው። አሁን እነሱ እንደነገሩ ነገሩ ቀላል ስለሆነ ወይም ናቹራል ራሱ የሰጣቸው ስለሆነ ነው እንጂ ሳይድ ኢፌክት የለውም ነው። እኛ ቢኖረው ኖሮ ልክ እንደ ካሜራ ሌንስ ፖላራይዘር ምናምን እንደምንለው ልንገጥምላቸው ነው።
የእናትና የልጁ የተሰራጨው ፎቶግራፋቸውም ተፈጥሮ ቴክኖሎጂ ከሚፈጥረው በላይ እጅግ አስደናቂ የሆኑ ታምራትን ማሳየት እንደምትችል ትልቅ ማረጋገጫ ሆኗል። የነብር አይን በጣም ተፈጥሮ በጣም ትልቅ ነገር ነው የምታደርገው። ይሄ ነገር አሁን እንግዲህ እናትና ልጅ ላይ ነው የተፈጠረው። አባትየው ማን እንደሆነ አላወቅንም። ነብሩ ነው ብለናል። ወስደናል። አይኔም ባይኔ ያዩ ይላል። ጫካ ውስጥ ነው። አይኔም ባያዩ ነው። አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።